እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል አደረሳችሁ አደረሰን። በቃ እንጨት ማገዶም ወደፊት አስቀርላችኋለሁ። እሱ ያላግጥብናል። አይታችሁ ታውቃላችሁ። እመጭ እንኳን እናንተ እናትሽ አይታለች እንኳን እርሱ የመብራቱ አገልግሎት መቋረጡ ነው ይሄንን ችግር የፈጠረው። እሱ እኔን እንዲህ ተናግሮኛል። በምድጃ ስር በጭስ እሳት እየነደደ አይደለም ወይ ጉልቻ ስር የወለድሽ ምትወልጁ ዛሬ እኔ ብርሃን አሳየውሽ ይለኛል። ማታ ማታ እያቀፉት ይተኛሉ። እኔን ሲያሰለጥነኝ ሙቀት ስጡት አለ። ብርድ ልብስም አቅፋችሁ ተኙ ብያለሁ። ቆይ ተምሬያለሁ። እስከ 3 ተምሬ ነው ያገባሁት። እሷም እስከ 2 ተምራ ነው ያገባችው። በዓሉ የሰላም የጤና የፍቅር የበረከትና የመተሳሰብ እንዲሆንላችሁ መልካም ምኞቴ ነው። ሲናበል አሲናገናዬ ዮሃ ሲናበል ዮሃ ሲናገናዬ አሲናበል በገና ጨዋታ ዮሃ ሲናበል ዮሃ ሲናገናዬ ዮሃ ሲናበል ዮሃ ሲናገናዬ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በአገር ውስጥም በውጭም ላላችሁ የክርስትና እምነት ተከታዮች አደረሳችሁ አደረሰን። በዓሉ የሰላም የጤና የፍቅር የበረከትና የመተሳሰብ እንዲሆንላችሁ መልካም ምኞቴ ነው። ይህ ወደ እናንተ የሚቀርብላችሁ ልዩ የገና በዓል የዳኛ ይታይ ፕሮግራም ነው። ዳኛ ይታይ እንግዲህ ይህንን ፕሮግራም ወደ እናንተ አዘጋጅቼ ማቀርብላችሁ እኔ ይታይ ጣሴ ሲሆን በሙያም ዳኛ ነኝ። ከእኔ በስተቀር ከሳሽ ተከሳሽ ምስክሮችን ወክለው የሚቀርቡት ተዋናዮች ናቸው። እንግዲህ እንደተለመደው አዝናኝና አስተማሪ የሆነ ፕሮግራሞችን ወደ እናንተ ዘወትር አቀርብላችኋለሁ። ዛሬም ልዩ የበዓል ፕሮግራም አለን። ጉዳዩ ምንድነው፣ ክርክሩና ፍርዱ ምን ይመስላል የሚለውን አብረን የምንከታተለው ነው የሚሆነው። በድጋሚ መልካም በዓል። እኔ ወደ ችሎቴ ልገባ ነው። ተከታተሉ። ይህ ፕሮጀክት በጀርመን ፌዴራል የኢኮኖሚና የኃይል ሚኒስቴር BMW የገንዘብ ድጋፍ ፕሮጀክት በሆነው በኢትዮጵያ ጀርመን የኢነርጂ ትብብር ፕሮጀክት የተደገፈና በጂአይዝ የሚተገበር ነው። ፕሮጀክቱ አካታች ዘላቂና ለጾታ ተገቢ የኃይል መፍትሄዎችን በማበረታታት የኢትዮጵያን የኃይል ሽግግር ይደግፋል። ሴቶችና ወንዶች ከሀገሪቱ የንጹህ ኃይል ለውጥ እኩል እንዲጠቀሙ ያስችላል። እንደምን ዋላችሁ። ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል። ከሳሽ እና ያለን ገና የሴቶች ማህበር የማህበሩ ተወካይ እናት ነሽ ለሁሉና ዓለም ነሽ ሙሉ፣ ተከሳሽ ሁሉ ቀን የሶላር ኢነርጂ አቅራቢ የድርጅቱ ባለቤት አቶ ኤልያስ ተገኝ። አቤት። ጥሩ ቀርባችኋል። ጥሩ እንግዲህ ያው ከሳሽ 40 የሚሆኑ የማህበር ሴት ነዋሪዎች ለቤት ፍጆታ የሚውል በፀሐይ ብርሃን የሚሰራ ለስልክ ለባትሪ ለመሙላትና የሴቶችን ተጠቃሚ የሚያደርግ ኢነርጂ ለማቅረብ ተስማምተን ለዚሁም ተከሳሽ የ2 ዓመት ዋስትና የሰጠን ሲሆን ከዋስትናው ጊዜ በፊትም አገልግሎቱ ቢቆራረጥ ቢበላሽና አገልግሎት ባይሰጥ ድርጅቱ ኃላፊነት ሊወስድ እንደሚችል 40ውም የሴት ማህበር በተገኙበት ይሄንን ገለጻ አድርጎልን ውልም ተፈራርመን 675,000 ብር ከፍለን መብራቱ ወይም ደግሞ ሶላሩ ገብቶልናል። ነገር ግን የሶላር ኢነርጂውን መጠቀም ከጀመርን ከ3 ወር በኋላ በተወሰኑ ቤቶች ላይ የመቆራረጥ ነገር አመጣ። ቀጥሎም በ4ኛ ወር ላይ ደግሞ ቀስ በቀስ በሁሉም ቤቶች ላይ መስራት በማቆሙ በከተማ በሚገኘው የተከሳሽ ቢሮ በመቅረብ ሁኔታውን በማስረዳት ጥገና እንዲደረግልን አቅርበን አሳውቀን ነበር። ያው ባለሙያም ቀርቦ ጥገና አድርጎ ሲመለስ ከተመለሰን በኋላ አገልግሎቱን በድጋሚ ማግኘት አልቻልንምና ያው ብልሽቱም የባትሪ ችግር ነው ብለው ገልጸውልን ነበረ። እንግዲህ በከተማም ደግሞ ላለው በተደጋጋሚ እንዲሰራልን እንዲጠገንልን በውላችን መሰረት በዋስትናው መሰረት በተደጋጋሚ ብንጠይቅም ችግሩን ሊቀርፉልን አልቻሉም። ስለሆነም 675,000 ብራችንን ወይ ይመልሱልን ወይ ደግሞ በነበረበት እንደውላችን አስተካክለው ይስጡን የሚል ክስ ነው ይዛችሁ የቀረባችሁት። እስኪ ዘርዘር አድርጋችሁ አስረዱን። እኛ 40 የምንሆን ሴቶች አንኮበር ጎርጎ አልዩ አምባ አመነሾ አምባ የሚባል ሰፈር ውስጥ ነዋሪዎች ነን። እኛ በዛ ሰፈር ስንኖር 40 ሴቶች እየፈተልን በፈትልም ጉልጓሎም ሲኖር አረምም ሲኖር ተባብረን የምንሰራ
አንድ ላይ ሆነን የደቦም ምንወጣ ብለን የተደራጀን ሰዎች ነን። 40 ነን። 40ችንን ሰው ከሱ ሰው ልኮ 40ችንን እኔ የማህበሩ ትንሽ ተምሬያለሁ። እኔ እስከ 3ኛ ክፍል ተምሬያለሁ። እሷም እስከ 2 ተምራለች። ከመካከሉኛ የተማርን ስለሆንን እሱ በእኛ አማካኝነት እንደውም ለናንተ ትንሽ ብር ይሰጣችኋል፣ አንድ 10 ሺህ ብር ለናንተ ይሰጣችኋል ሴቶቹን ካስተባበራችሁ ሲል አይ እኛ የደቦ ነን፣ የደቦ የተደራጀን 40 ሴቶች ነን። ስለዚህ እኛ ለኛም ጥቅም አንፈልግም። እሷ እንደውም ተቆጣች። ከእህቶቻችን ላይ እንዴት ብር እንወስዳለን እንዲህ ትለናለህ ስትል ባው እኛ አንፈልግም። ግን 600 ስንት ነበር? ቆይ ይቅርታ፣ ቆይ ማስታወሻውን ስለያዝኩት ያው ክብር ፍርድ ቤት ይፈቀድልኝ። ጭሱ ማይኔን አጥፍቶት መነጽር አርጌ ነው ማነበው። እሺ 675 ሺህ ብር ከያንዳንዱ ሴትም ከኛም ከጃችን አዋተን ከማህበራችንም ተቀማጭ የነበረውን አንስተን እንደገና ጎርጎ ወተን ከጎርጎ ማህበር የተደራጀ ማህበር ተበድረን ከዛም ብለን ያንን የጠየቀንን 675 ሺህ ብር ከፈል ነው። ከዛ ልክ የጥር ኪዳነ ምህረት ጥር 16 የኪዳነ ምህረት ለታ መብራቱ ለሁላችንም ተዘረጋልን። በሰፈሩ ተዘረጋ። ጥር 16 የኪዳነ ምህረት ለት ማታ በየቤቱ ሁሉም አምቦሉን ብልጭ አደረገ። ተደሰትን። ለአመቱ ካደረሰን እንደውም ጎርጎ ወተን ኪዳነ ምህረትን ምስጋና እናቀርባለን ብለን እያለ በጥር 17 ጥር 16 የኪዳነ ምህረት ለት የገባ መብራት ግንቦት ድርግም አለ። ስናመለክት እውነትም በ3 ቀን የጊዮርጊስ ግንቦት 23 መብራቱን አመጣ። ባለሙያው መጣ፣ ገባ፣ ተሰራልን። እንደገና ደስ ብሎን እያለን ሰኔ 27 ቀን መልሶ ድርግም አለ። ከስንት ወር በኋላ ማለት ነው? ጠቅላላ በቃ ግንቦት 3 4 ወር አብርተናል እንዴ? 4 ወር በኋላ ሁሉም ቆሟል። በቃ ቢበዛ በቃ 4 ወር ከጥር የካቲት በቃ 4 ወር ነው። የተወሰኑ ቤቶች ሲበሩ ነበር እየተቆራረጠ ከ4 ወር በኋላ አጠቃላይ ቆመዋል። መብራቱ አጠቃላይ ቆመብን። እኛ ደግሞ አሁንም ተመልሰን ስናመለክት ይሄ ባለሙያው እንደው እግዚአብሔር የባረከው የእግዚአብሔር ሰው የሆነ ባለሙያ መጣና አየውና እናንተ ሰዎች ታሳዝኑኛላችሁ፣ ባልቴቶች ናችሁ። ይሄ ባትሪው ነው የተቃጠለው። ዝም ብላችሁ በመመላለስ መቼም ጠዋት እንሄዳለን ከተማ እየሄድን ነው እሱ ጋር የምናመለክተው። እንደሱ አትመላለሱ፣ ባትሪው አዲስ መቀየር አለበት። ግን ባትሪው ቢቀየርም ትክክለኛ ዕቃ ስላልሆነ አሁንም አያገለግላችሁም፣ አትልፉ ብሎ ቢነግረን እኛም እንግዲህ ሄደን ለሱ ይሄንን አመለከትን። እኛንም ዞር በሉ መብራት አይታችሁ ታውቃላችሁ? የመጀመሪያ በመብራት ኖራችኋል ያለን እንዴ? ይሄንን ሁሉ ያወጣነው 675 ሺህ ብር በእኛ በገጠር ሴቶች አቅም ያወጣነው እኮ ያላየነውን ብርሃን እንድናይ እንደ ከተሜዎቹ እንድንሆን ነው። ለምን ታሞኘናለህ? አሞኝተህናል ብለን ጠየቅነው። እኔ አላሞኛችሁም ዞር በሉ ብሎ ንቆ አበሻቅቶ እዚህ ደረጃ እንደምንደርስም አላወቀም። እኛ ደግሞ እዚህ ድረስ መተን አሁንም አመልክተን ይሄው እዚህ ህግ ጋር ልንደርስ ችለናል። መብታችንን ለማስጠበቅ ችለናል። እሱ ሰበሰበንና መቼም ሲነግረን እንደዚህ እንደ ወርቅ አስጨበጠን። በቃ መብራቱን እንዲያስጨበጠን ኩራዝ በቃ ቀረ። ከዚህ በኋላ በቃ እንጨት ማገዶም ወደፊት አስቀርላችኋለሁ አለን። ደስ አለን። ወደ ከተማ ተማሪ ሲሄድ ልጆች ሲሄዱ 30 ብር አስይዘን ቻርጅ እንዲደረግ እንልከን በአንድ ሞባይል ቻርጅ 30 ብር ነው አልዩ አምባ እየተወጣ የሚደረግልን። ከዛ አሁን ከዚህ ሁሉ ተገላገልን። በቃ እንደው ስንፈትልም እንደው ጉልጓሎ ላይም ስንሆን በቃ ያችን ወራት ተደሰትን። ትንሽ ጊዜ መቼም ብርሃን ብልጭ አለልን። እሱ ያላግጥብናል።
አይታችሁ ታውቃላችሁ እመጭ እንኳን እናንተ እናትሽ አይታለች እንኳን እርሱ ይለኛል እኔንም እንዴት አድርጎ እንደሚያደርገኝ አላቅምና ሁሉ ጊዜ ያሞኘኛል ይሄ ሰውዬ አሁን እኛ ምን ፈልገው አዲስ ይገዛ እንኳን ቢባል እኛ ከሱ ድርጅት አንገዛም ገንዘባችንን ይመልስልን ፍርድ ቤቱ ትክክለኛ ፍርድ ሰጥቶን ይሄ ወደ ከተማ ሱን ፍለጋ ይወጣን ይወረድንበት 3 ኮሚቴ ሆነን ነው አንዱ አሁን ታማ ነው የቀረችብን ሶስታችን ከተማ ስንወጣ ስንገባ ስንሄድ መኪና ላይ ስንሰቀል ከመኪና ስንወርድ አንዱ መኪና ስንት ያስከፍላል መቼ የምታውቁት ነገር ነው እንደዚህ ወጪ ብዙ ወጪ አውጥተናል ስለዚህ ወጪያችንንም ያወጣነውን እንደ ኪሳራ አድርጎ ያሞኘበት አድርጎ ያወጣነውንም የመጀመሪያ ገንዘብ አድርጎ እንዲከፍለን ነው ክብር ፍርድ ቤትኛ ምናመለከተው በጣም ተታለናል እና አባወራዎቻችንም ደግሞ እነሱም ያውጥተዋል ገንዘባቸውን አወጣሽ ብሎ እንደውም አንድ ጓደኛችንን ገንዘቤን መብራት አመጣለሁ ብሎ መቼስ ዛሬ ገጠር ገንዘብ በልፋት ነው የሚገኘው እንደዛ ቀጥቅጦ ወንድማችንም እንደዚሁ ፍርድ ቤት ቀርበዋል እንደዚህኛ እኔ ያው የማህበሩ ኃላፊ ስለሆንኩኝ የተማርኩም ከማህበሩ ውስጥ እኔ ስለሆንኩኝ የተከራከርኩ ነው በሴቶች ለጓደኛችን ስለዚህ ምንድነው የደበደባት ከማህበራቸው አንድ ሴት ናት የማይሰራ መብራት ገብቶ ገንዘብ አወጣሽ በሚል ነው ዳራቸው ላይም ችግር የተፈጠረው በሬውን ሸጦ መብራቱን አስገባለሁ ብሎ በሬውን ሸጦ ሰጣት ሲሰጣት ብሩን አንስተሽ ለሴቶቹ ሰጠሽ ለሄ ሰውዬ ምንድነው ወገንሽ ነው አምጥታችሁ ይሰጣችሁ ሁላችንም በባሎቻችን በየቤታችን ተቸግረናል እሷን በተውን ብዙ ነው እኛ እንናገርም የቤትን ለመብራቱ ምክንያት ነው ለመብራቱ መምጣት ገንዘብ ከቤት አውጥታችሁ ስለሰጣችሁ ከዛ ደግሞ የመብራቱ አገልግሎት መቋረጡ ነው ይሄንን ችግር የፈጠረው ክብር ፍርድ ቤት በደላችን የበደለን ውርደቱስ ያለብን መብራት አይተሽ ታውቂያለሽ ወይ በእንትን አይደለም ወይ በጭስ ምድጃ ስር አይደለም ወይ የምትወልጁ በሰዓት በጭስ ምድጃ ስር ነው የወለድሽው ያለ እሱ እኔን እንዲህ ተናግሮኛል በምድጃ ስር በጭስ እሳት እየነደደ አይደለም ወይ ጉልቻ ስር የወለድሽ የምትወልጁ ዛሬ እኔ ብርሃን አሳየውሽ ይለኛል እኔ ደግሞ እውነት ነው ክብር ፍርድ ቤት እኔ ኖርኩት ኑሮ የኔ ልጆች እንዳይኖሩ ማታ እንዲያጠኑ እንዲማሩ በየ ልጆቻችን ማታ ሲያጠኑ ቻርጅ ደግሞ ይሰካሉ ደስ ይለናል በሞባይል ያደርጋሉ እንደውም የኔ ልጅ ሬዲዮ ሁሉ በሞባይሉ እየከፈተ በዛ በቻርጅ በቃ ደስ አለንና ይሄ ነው ክብር ፍርድ ቤት ጓደኛችንን የቤት ቴሌቪዥን አይኖር እንጂ እሷ ቤት ቴሌቪዥን አለ ቴሌቪዥን እሷ ቤት እንደውም 2 ቀን እንደዚህ አይተናል ደስ አለን ይሄንን ደስታችንን መጨረሻ አጨለመብን ብራችንንም ወሰደብን እንደገና እየለካኑ ብር መውሰድ ብቻ ነው ይዝትብናል ንገሪ ይዝትብናል ያደጉ እሱን የሚያክሉ ልጆች ሁሉ የደረሷሉ ይለኔ ይዝትብናል በመብራት አይደል የተማርከው በኩራዝ አይደል የተማርከው መብራት ምን አማረክ እንዲሁ ኩራዝ ከለብኩስ እንዲሁ ገለባህን ቆስቆስ ይያለ ይዝትብናል ክቡር ዳኛ ከልጆቻችን ከባሎቻችን ከወገኖቻችን አንድ ቢሆን ተጠያቂ እሱ ንብረታችን ብቻ አይደለም የሚመለስ ከንብረት በላይ ቤተሰብ አለን ወገን አለን ማብራሪያ ልስጥበት ቆይ እድል ሰጣን አልጨርሱና እኛ ካመነሽዋ አምባ የተደራጀን 40 ሴቶች ብቻ ሳንሆን ሰማን ወሬ ከኛ በታች ደግሞ ወርዶ እዛ ግዛቱ ሰፈር ያስተምራል ሰብስቦኛን እንዳስተማረን ሲያስተምረን ድርስ አልኩኝ ድርስ ስል ኩራዝ በቃ ከዚህ በኋላ ጭስ በቃ ከልጆቻችሁ ያጠናሉ ማታ ከብቶች እንደልባም ሽተው ይገባሉ ይግጣሉ ያለመቼም እንደው በቃ ያሞኛቸዋል ሰብስቦ ሴቶቹን እንዴ አልኩኝና ገብቼ እነሱ ደግሞ ብሯን ሰብስባ የተማረች ናት 4ኛ ክፍል ተምራለች ከኛ 4 ነው አይደል እስከ 4 ተምራ ነው ያገባችው ጎበዝ ናት በኋላ እሷ ብር ሰብስባ እንዲህ ልትሰጠው ከዛ ስትል አፈፋረኩኝና እኛን እንዲያርጎ የበላ ነው በየተናግሬ አስጥዬ እነዛን ሴቶች መጣው እንጂ ሌላ ማህበር እንዲሊበላ ነበር መቼም ሰብስቦ ሲነግር ሲያስረዳ ከአፉ ላይ መብራት እንዲበለጭ ያለብን መብራት እንዲበርገድ ያለ ነው የሚመስለው መቼም ሲሰብከን እውነት መሰለን ክብር ፍርድ ቤት
እኛ ፍትህ ፈልገን ነው አገር አቋርጠን ከአመነሸዋ አምባ ጎርጎ አልዩ አምባ አድርገን በደብረ ብርሃን ይሄንን ሁሉ ተሳፍረን የመጣ ነው ፍትህ ፈልገን ነው እና ክብር ፍርድ ቤት አሁንም ፍትህ ይሰጠን ብራችን ይመለስልን ላባችን ይመለስልን ለመኪና የከፈልነው ለስናድር ለምናድርበት የከፈልነው ወጪ መውረጃችን መኪና የተሰቀልንበት ሁሉ አንድ ላይ ተደምሮ ተከፍሎ እኛ ከሱ ማንገዛ ከሌላ ጋር እንገዛለን ልጆቻችን ያስገዙልናል ይህ ፕሮጀክት በጀርመን ፌዴራል የኢኮኖሚና የኃይል ሚኒስቴር BMW የገንዘብ ድጋፍ ፕሮጀክት በሆነው በኢትዮጵያ ጀርመን የኢነርጂ ትብብር ፕሮጀክት የተደገፈና በጂአይዚ የሚተገበር ነው። ፕሮጀክቱ አካታች ዘላቂና ለጾታ ተገቢ የኃይል መፍትሄዎችን በማበረታታት የኢትዮጵያን የኃይል ሽግግር ይደግፋል። ሴቶችና ወንዶች ከሀገሪቱ የንጹህ ኃይል ለውጥ እኩል እንዲጠቀሙ ያስችላል። ሶላር ኢነርጂ ሁሉም ጋር ነው የተበላሸው። አሁን በጠቅላላ ለ40 ቤት ነው የተበላሸው። መጀመሪያ እንደዚህ 3 ቤት ጠፋ እንዲህ ያለ ብቻ እየጠፋ ድርግም ብሎ የሁላችንም እንደው ክብር ዳኛ ጠላትሽ ጥፍት ይበል ጥፍት ድርግም አለ ጨለማ በጨለማ ሆነ እንደዚህ አድርጎ ወይ ከትዳራችን አሉን ወይ ከገንዘባችን አሉን ወይ ከጉልበታችን አሉን ነካክታችሁት ነው ይላል ደግሞ ነካክታችሁት እንዴ ጉልጓሎ ነው አረም ነው ምንድነውኛ ምን ኦኬ የመበላሸቱ ምክንያት እና ተነካክታችሁ ነው የሚላችሁ አሰራ ቀይሩ ስትሉት አዎ ነካክታችሁት ነው ግን ሚስጥሩን ደግሞ ያኛው ሾካለና አወቀን ጥሩ እንግዲህ ያው ተከሳሽ ከሳሽ ያሉ ያሉትን አዳምጣሃል እስኪ ምንድነው ምላሽ ከነሱ ጋር የሶላር ኢነርጂ በአካባቢው ለማስገባት ለ40 ሴት ማህበሮች የሚሆን ሶላር ኢነርጂ አስገብታል 675,000 ብር ተስማምታችሁ ገብቶ ነገር ግን ከ3 ወር በኋላ እንዲሁም ከ4 ወር በኋላ በጠቅላላ ጠፍቷልና ጥራቱን ያልጠበቀ ስለሆነ ገንዘቡን ይመልስልን የሚል ክስ ነው የመጣው ምንድን ነበር ግንኙነታችሁ እስኪ ያስረዳኝ እሺ አመሰግናለሁ ክብርት ዳኛ ምንድነው ድርጅታችን ሁሌ ቀን የሶላር ኢነርጂ አቅራቢ በጣም ጥራቱን የጠበቀና ለረጅም ጊዜ አገልግሎት የሚሰጥ ሶላሮችን በማስረከብ ይታወቃል ለዚህም ደግሞ በርካታ ድርጅቶች የምስክር ወረቀት ሰጠውናል ነገር ግን ችግሩ የተከሰተው ምንድነው የነሱ አጠቃቀም ላይ ነው ሲፈልጉ ኬብሉን ይነቅሉታል ተገቢ ቦታ ላይ ያስቀምጡትም እንደውም እሳቸው ማታ እያቀፉት ይተኛሉ ባለሙያውን ሄደን እንደጠየቅነው ማለት ነው ባለሙያ ልከን እንዲያረጋግጥ ጠይቀን ነበር እና ባለሙያው እንደነገረኝ ማታ አቅፈውት ይተኛ ለምንድነው ሲባሉ ጥሩ ብርሃን እንዲሰጠን ሙቀት እንዲያገኝ ከደረታችን ይላሉ አሉ እና በዚህ ምክንያት ኬብሉ ይበጠሳል ያላግባብ ይተጠቀሙበታል እንደዛ ሲሆን ነው እንግዲህ ችግሩ የተከሰተው እንጂ እኛ ባትሪውን በጣም አስተማማኝ ነው ማቴሪያሉንም ከውጭ ነው የምናስመጣው በጣም ቆንጆ የሆነ ሶላር ነው ራሳ አይደለ እንደ ስልጣና ስትሰጠን ሙቀት ሲያገኝ ነው ብርሃኑ በደንብ ቦግ የሚለው ሙቀት ሲያገኝ ነው ብለ ያስተማርክ ቀን እዛ የተሰበሰብን ቀን ሙቀት ስጡታልን ጋቢ ፈትል ያደረግን አልብሰናል ማልበሳችን ምን ጎዳው ታዲያ ብለው ነው እንግዲህ አጠቃቀማቸው ማታ የተኙበት አላቀፍም ብለው ይሰብሩታል ኬብሉን ይነቅሉታል ይሄ ካልተበላሽ ታዲያ እንዴት ነው እንትን ሊል የሚችለው እንዴ ለዛሬ ሰበብ ነው ለካ ያኔ ሙቀት ስጡት ያለን እሳቸው ደግሞ ሎከር ውስጥ ቆልፈውበታል ለምንድነው ስንላቸው የፀሐይ ብርሃን ሲበዛበት ይቃጠልብኛል ብዬ እዚች ውስጥ ነው ማውላት እናንተ ስልጠና አልሰጣችሁም እንዴ ስልጠና ተገቢ ምክንያቱም ያው የገጠር ማህበረሰብ ውስጥ ነው ሄዳችሁ ሶላር እንዲጠቀሙ ስታደርጉና ስትዋዋሉ ያው ውልም አለ እዚህ ላይ ተያይዟልና ስታረጉ እንዴት መጠቀም እንዳለባቸው ስልጠና በደንብ መስጠት አለባችሁ በዛ ላይ ደግሞ ለ40 ሴት ናቸው አይደል ለ40 ሴት ማህበር ነው ይሄንን ሶላር የጠገናችሁ ወይ ደግሞ ያስረከባችሁ ስለዚህ 40ው ማቅፈውት ይተኛሉ እንግዲህ 40ው ቤት ነው ተበላሸ ተብሎ ክስ እየመጣ ያለውና እንደው ምናልባት ከግንዛቤ እጥረት ምክንያት 1-2 ሰው 3 ሰው ሊያረግ ይችላል ካለ መረዳት ግን 40ውም ሴት መቼም ያንን ሶላር አሁን አንተ እንዳልከው አድርጎ ይገለገላል ብሎ ለማሰብ በጣም ይከብዳል ሁሉም አላቀፉትም ሌሎቹ ደግሞ እንዳልኩሽ ሎከር ውስጥ ያስቀምጡታል ያ ደግሞ በቂ የፀሐይ ብርሃን ካላገኘ ብርሃን ሊሰጥ አይችልም
ቴሌቪዥን ሊጠቀሙ አይችሉም፣ ስልክ ቻርጅ ሊያደርጉ አይችሉም። ስለዚህ ሪሲቨሩ የፀሐይ ብርሃን የሚያገኝበት ቦታ ላይ በስርዓት እንዲቀመጥ፣ ኬብሉን ደግሞ በየጊዜው እየነቀሉ እየሰኩ እንዳያበላሹት፣ ኦኖፉንም እንዳያበላሹት በተደጋጋሚ ስልጠና ሰጠናቸዋል ባለሙያ ይዘን። ነገር ግን እነሱ ይሄን የሰጠናቸውን ስልጠና ትተው አንዴ በደረታቸው ያቅፉታል፣ አንዴ ትራስ ያረጉታል፣ አንዴ ሎከር ውስጥ ይቆልፉበታል። እንደዚህ ከሆነ ደግሞ የሶላር ኢነርጂ ምንም አይነት ብርሃን መስጠት አይችልም፣ ስልክም ቻርጅ ማድረግ አይችልም፣ ቴሌቪዥንም መጠቀም አይቻልም እና የግንዛቤ እጥረት አለ። ይህንን ደግሞ እኛ በተለያየ ጊዜ ባለሙያዎችን እየላክን ስልጠና ሰጠናቸዋል። እነሱ ግን ሊሰሙ አልቻሉም። በዚህ ምክንያት ነው እንጂ እኛ የምናመርተው እቃ እጅግ በጣም ጥራቱን የጠበቀ አስተማማኝ ለረጅም ጊዜ አገልግሎት የሚሰጥ ሶላር ነው እየሸጥን ያለን። እንደ እውነት ተናገር። ያ አንተ ግምጋ ተልኮ የሚመጣው አፈቀላጤ ነው ይሄንን ደግሞ የሚያወራው። ግን ያቀፈ ሰው እኔ ደግሞ ብርድ ልብስ ነው የምናለብሰው። ያቀፈም ሰው አይን የለም። እኛ አላቀፍን። ብናቀፍ እንኳን እሺ 2 ሰው ቢያቀፍ 3 ሰው ቢያቀፍ ይሄ ሁሉ 40 ቤት አቀፈ። እውነት ነው እውነት። እኔ እንደው በቃ እንደው ብሩም ቀርቶብኝ ምኑም ቀርቶብኝ ሀቄ እንዲቀርብኝ አልፈልግም። 40 ሴት አቅፏል። እንዴት ነው ሰው ከባሉ ጋር ከባሎቻችን ጋር አይደል የምናድረው? ለምንድን ነው እሱን ይዘን የምናድረው? ለምን ስማችንን ታጠፋናለህ? እኔ ሀቄ ሲነካብኝ አልወደም። ጀመር በየቤታችን መጥቷል ወይ ክቡር ዳኛ? እዚህ ጋር እኮ ሞራላችንን እየነካ ነው። ይበልጥ ደግሞ ገበሬ ያደረገን እኮ ጀግናኛ ሶላር አቅፈን አንተኛ አምነዋል እኮ አቅፈናል ብለዋል። ሁለታችሁ እኮ አቅፋችሁ ቢሆንም 40 ሴቶች ቤት አልተበሰም። ምናልባት እኔና እሷ ተነጋግረን ነው ሞክረው እኔና አንቺ ብለን ጋቢና ብርድ ልብስ ጨምረንበታል። በሙቀት ስላለን እሱ ሲያስተምረን ሲያሰለጥነን በሙቀት እንዴ ሲጀመር እኮ ክቡር ዳኛ ሰዓትም ዳር እኮ ልናረጋው እንችላለን። ሙቀት ብሎናላ ሲያስተምረን ነው እሱ መንገር ያለበት። ሙቀት የሚባለው እንዲህ ነው፣ ይሄንን አታስነኩ ማለት ያለበት ራሱ ባለ ድርጅቱ ነው። አርባችሁ ቤት አይደለም ደመና ሲሆን እስኪ ሙቀት ስላስፈለገ በዚህ ምክንያት ሊበራልን ይችላል፣ ሙቀት በዚህ ምክንያት ያገኛል ብላችሁ ሞከራችሁ። ከዛ በኋላ ግን ሰርቶ ከዛ በኋላ ነው የተበላሸው። ከዛ ወዲህ እኮ በራ ሙቀት ሰጣችሁ ካለን በኋላ ሰራ። ከሰራ በኋላ ተመልሶ የተበላሸው ከዛ በኋላ ነው። እንደገና ሰኔ መድኃኔዓለም ቀን ነው የተበላሸብን። ክብርት ዳኛ ያው እኔ ቅድም እንዳስረዳሁት ነው እንደተባለው ግማሾቹ ያቅፉታል፣ እንደገና ደግሞ ብርድ ልብሱን ምኑን ይጭኑበታል። በዚህ ጊዜ ኬብሎች ይነቃቀላሉ እና ከባድ የሆነ ያጠቃቀም ችግር አለ። ይሄንን ደግሞ እኛ በተደጋጋሚ ባለሙያ እየላክን ስልጠና ሰጠናቸዋል እና የሰጠናቸውን ስልጠና ባለመስማት ባጠቃቀም ችግር ምክንያት ነው ብልሽቱ የመጣው እንጂ እኛ የምናቀርበው የሶላር ኢነርጂ የጠራ ነው። ማስረጃችን ያስተዋላል። የሱ ተራ ነው። ጣልቃ ይቅርሱ። እኛ የምናከፋፍለው የሶላር ኢነርጂ እጅግ በጣም ጥራቱን የጠበቀ ለረጅም ጊዜ አገልግሎት የሚሰጥ በርካታ ግለሰቦችም እንዲሁም ድርጅቶች ደግሞ የምስክር ወረቀት ሰጠውናልና ያጠቃቀም ችግር ነው። ኬብሉን ይነቅላሉ፣ ይሰካሉ። እንደዚህ አይነት ችግሮች አሉ። ይበጠሳል። ውስጥ ላይ በጣም ቀጭናት እንትኗ ማለት ነው ሽቦዋ። እሷን እነሱ ጠቅልለው ያስቀምጡታል፣ ይነቅሉታል፣ ይበጥሱታል። እንደዚህ የሆነ ባለሙያው ያስረዳል። ያጠቃቀም ችግር ስላለ ነው እንጂ እኛ የምናቀርበው ሶላር ምንም አይነት ችግር የለበት። የ2 ዓመት ዋስትና ሰጥታችኋል። ግን የዋስትናው ጊዜም ሳያልፍ ገና በ4 ወር ነው ጠቅላላ አገልግሎት መስጠት ያቆመው። እውነት ነው። እንዲጠገን ወይም ደግሞ እንዲስተካከል ባለሙያ ተልኮ ነበር። ባለሙያውም ከእናንተ ድርጅት የተላከው ጥራቱን የጠበቀ አለመሆኑንና ከዚህ በኋላ ምን እንደማይሰራ ነው የነገረን ነው እያሉ ያሉት ከሳሾችና እንደው ሊስተካከል ወይም ሊጠገን አይችልም። የ2 ዓመት ዋስትና ሰጠናቸዋል ውሉ ላይም እንደተጠቀሰው ማለት ነው። ነገር ግን ብልሽት ሲያጋጥመው ባለሙያዎችን እየላክን እንዲጠገንና ሰራኮ ከዛም በኋላ ከተበላሸ በኋላ ባለሙያ ልከን ተስተካክሎ ብርሃን መስጠት ጀመረ። ቻርጅም ያደርጉበታል፣ ቴሌቪዥንም ያዩበታል እኮ። ስለዚህ ዋስትናውን መሰረት በማድረግ ሲበላሽ ጥገና እናደርጋለን። ነገር ግን ዋስትናው ደግሞ የ2 ዓመት ዋስትና የምንሰጠው ራሱ ማቴሪያሉ ላይ ወይም ደግሞ ቁሱ ላይ ችግር ካለ ነው እንጂ እነሱ አቅፈው እየተኙ እየሰበሩት እየበጣጠሱት
ዋስትና የምንሰጥበት ምንም አይነት ምክንያት አይኖርም። ለ40 ሴት ማህበሮች በለው ለ40 ቤት በአንድ ጊዜ መብራቱ ሲቋረጥ ለእናንተስ ምን አይነት መልእክት ነው የሚሰጣችሁ? አንድ ቤት 2 ቤት የተወሰኑ ቤቶች እኮ ሊሆን ይችላል ያጠቃቀም ጉድለት ነው ብለን ልናስብ እንችላለን የተወሰኑ ቤቶች ሲሆኑ፣ ነገር ግን 40 ቤት ነው በአንድ ጊዜ አገልግሎት የተቋረጠው። እሱ በአንድ ጊዜ ሲቋረጥ እንደው የ40ውም ቤቶች ያጠቃቀም ጉድለት ነው ብለን ልናስብ እንችላለን። ለእናንተስ ምን አይነት መልእክት ነው የሚሰጣችሁ? እናንተስ ደግሞ በደንብ በየጊዜው እየሄዳችሁ ስልጠና መስጠት መከታተልስ የለባችሁ ነበር? ትክክል ነው። 40ውን ቤት በአንዴ ነው የተቋረጠው። ይሄ ደግሞ ያው ቅድም እንዳልኩት አጠቃቀሙን ስለማይችሉበት ነው። አሁን እሷ ዛሬ አቅፌው አደርኩ ብላ ስትናገር ሌላዋም ደግሞ ሄዳ ታቅፈዋለች። ስለዚህ በአጠቃላይ ችግሩ የተፈጠረው በአጠቃቀም ችግር ነው። አጠቃቀሙን አይችሉበትም። 40ውም እኛ ሰብስበን እኮ 40ውንም ባለሙያ ይዤ ሂጄ ስልጠና ሰጠናቸዋል። 2 ሰዓት የፈጀ ስልጠና ሰጠናቸዋል፣ እንዴት መጠቀም እንዳለባቸው እቃውን እዛ ከማድረሳችን በፊት ማለት ነውና በአጠቃቀም ችግር ነው እንጂ ማቴሪያሉ ላይ ምንም አይነት ችግር የለበትም። አሁን ሊስተካከል አይችልም። እኛ ያው እንግዲህ እየሞከርን እኮ ነው። ባለሙያ የላክን እየተስተካከለ ከተበላሸ በኋላም ተስተካክሎ አገልግሎት እየሰጠ ነው። ነገር ግን ተመልሶ አሁንም ይበላሻል። ምክንያቱም ምንድነው ኬብሉን ይነቃቅሉታል። ያው ቅድም ያልኩት ነው ያጠቃቀም ችግር ስላለ ለኛም እድል ይስጡን። ኬብል ስንነቅል ስንሰካ ነበር ቤታችን። ኬብል ቻርጅ ካላረግን መብራት ካላበራን ሲጀመር ለምን መብራት አፈለግንኛ? ቻርጅ ልናረግ በገበያ ተንከራተን ቻርጅ እንዳናረግ 30 ብር እየፈለገ ገበያ ሄዳችሁ ነው ቻርጅ የምታረጉት? አዎ፣ ስንት ሀገር አቋርጠን ልጆቻችን ደግሞ በኩራዝ ነው በጭስ መብራት እንትን የሚሉት። ድንገት ደግሞ ሰው ረስቶ እንኳን ኩራዝ ተተኛ ቤት መቃጠል አለ፣ ህይወት ማጣት አለ። ጊዜው ሰልጥኗል ብለን በመነጋገር ነው ሲመጣ ይሄን እንዳታረጉ። ሲጀመር የ2 ሰዓት ስልጠና ነው ለኛ ሀገር ህዝብ ለኛ ገጠር የምናዘምረውንና የምናደርገውን እንጂ የገጠራችን እንጂ ከተማችን ስታይል እኛ እናውቅ። የ2 ሰዓት ስልጠና የኛ በቂ ነበረ። ሲጀመር እሱ ሊያሰለጥነን የሚገባው ሲጀመር ደግሞ እንትኑን ነቁ ተከሉ የሚለው ቻርጅ ልናረግ እኮ ነው አይደለም። እኔ የሌላት ጎረቤቴ ብትመጣ ቻርጅ ላደርግላት ነው። ሲጀመር ልጆች የሰፈር ልጆች ቴሌቪዥን ያሉ አይተው ሲጨርሱ እንነቅላለን። ማየት ሲገባን ደግሞ ቻርጅ እናደርጋለን። ይህ ፕሮጀክት በጀርመን ፌዴራል የኢኮኖሚና የኃይል ሚኒስቴር BMW የገንዘብ ድጋፍ ፕሮጀክት በሆነው በኢትዮጵያ ጀርመን የኢነርጂ ትብብር ፕሮጀክት የተደገፈና በጂአይዚ የሚተገበር ነው። ፕሮጀክቱ አካታች፣ ዘላቂና ለጾታ ተገቢ የኃይል መፍትሄዎችን በማበረታታት የኢትዮጵያን የኃይል ሽግግር ይደግፋል። ሴቶችና ወንዶች ከሀገሪቱ የንጹህ ኃይል ለውጥ እኩል እንዲጠቀሙ ያስችላል። እኛንማ ማን ከሰው ቆጥሮን? ሶላሩ ስለማይበራ በጊዜ ነው የሚጨልመው። ከብቶቻችንንም በጊዜ ነው የምናስገባው። ልጆቻችንም በጊዜ ነው የሚተኙት ገብተው። ምን ይደረግ? እኛ እኮ የነፃ አገልግሎት ሰጪዎች አይደለንም፣ ስራ ፈቶች ይለናል። እኛ እኮ ስራ ፈቶች አይደለንም። እኛ እኮ የሶላሩን መብራት የምንፈልገው ለቅንጦት አይደለም። ክብር ዳኛ ሰርክ ልጆቻችንም ሆኑ እኛ ከብት ይዘን ስንወጣ ደጁ ይጨልምብናል። ልጆቻችን ደግሞ በሰላም መጡ አልመጡ ስንል ስንጨነቅ ነው የምንቆየው። ሶላሩ ካለ ግን ደግሞ ውጭ ሁሉ ብርሃን ይሆንልናል። ዋናው ደግሞ ልጆቻችን የሚማሩበት ቦታ ከመኖሪያ ቤታችን ራቅ ያለ ነው እና ሲመጡ ይመሻል እና ደብተራቸውን ለማየት ለማንበብ ሶላሩ በጣም ያስፈልገናል። ክቡር ዳኛ እኛውን የምንጠይቀው ሊጠገን አይችልም ወይ የሚለውን አይደለም የምንፈልገው። እንዲጠግንልንም እንዲቀይርልንም አንፈልግም። ንብረታችን ተሰጥቷል። እኛን ወክለው የተቀመጡ አገር ቤት ልጅ ይዘው ከትዳራቸው እየተጨቃጨቁ የሚኖሩ በዚህ ብር ምክንያት አሉ። ስለዚህ ብራችን ተሰጥቶን ከሌላ ድርጅት ሌላ የምንፈልገውን ያህል ጨምረን የፈለገ ተጨምሮ ቢሆን እንድንገዛ ነው እንጂ እሱ እንዲጠገንልን አንፈልግም። ሲጀመር ጥገናውን ብቻ አይደለም አዲስ እቀይራለሁ እንከን ካለው ብሎ በ40 ሰው መሃል ፈርሟል። ወረቀት አለን እኮ። ሲያታልለን ሲሰብከን እኮ እውነት መስሎን ነበረ። ተቸግረናል ስንለው በሌላ ጥራቱን በጠበቀ እንዲቀየር የሶላር ኢነርጂውን ዋጋ እንደገና ክፈሉ ደግሞ ዋጋም ጨምሯል ነው የሚለን። እኛ እኮ ዝም ብለን ወደ ግዢ አልገባንም።
ብዙዎች አሉ ያለምንም ችግር በሰላም ሶላራቸውን እያበሩ የሚጠቀሙ ብዙ አሉ። ስንት ዓመት የሚጠቀሙ እኛ እነሱን አይተን ነው። ደግሞ በተወሰነ ጊዜ ሳይበላሽ እኮ ነው ባለሙያ እየላኩ እያስመረመሩላቸው ይከታተሏቸዋል። እኛ ከእንግዲህ ደግሞ ጥቅሙን አይተናል። ወደኋላ ወደ ላምባ ወደ ምናምን አንገባም። ኩራዝም ከዚህ በኋላ በኩራዝ ጭስ አንታፈንም። ይኸው በሶላር ኢነርጂው በስራቸው ያስመሰከሩ በየገጠሩ ሁሉ የዘረጉ እኛ ከነሱ እንደው ከሰማነው ካየነው ከነሱ ነው የምንፈልገው። ከሱ አንፈልግም። ከዚህ በኋላ እንኳን ቢፈረድልን እንኳን ከሱ አንፈልግም። እኛ ከሌሎች አሉ ሞልተዋል። አረብ ሀገራችን ላይ እኛ እኮ 34 አባላት 14500 ብር ለቻርጅ ለአምፖል ለመጠቀም ለሬዲዮ ለመጠቀም 6 አባላቶቻችን ደግሞ ቴሌቪዥን እኔን ጨምሮ ቴሌቪዥንም ለመጠቀም 2600 ብር በጭማሪ ጨምረን ቴሌቪዥን የሚጠቀም ሰው ይጨምራል። ያንኑ አርገን የከፈልነው እኮ ራሳችንን ጥለን እንዲያውም እዳ አልከፈልንም እኮ ገና ነን። ክቡር ዳኛ እዳ ይቀርብናል። ስንት ነገሮችን ትተን እኮ ነው ወደ መብራቱ ያደላ ነው። ሶላሩ እንዲገዛ በአዲስ ብራችንን እንዲመልስ ተወስኖልን በአካባቢያችን ያሉት ውብሸት አመነ ሸዋ መንደር ያሉት ሰዎች ካስገቡበት አቶ አመነ ሸዋ መንደርም ያሉት ሁሉም ማህበራት በአካባቢያችን ካሉት ሁሉ ካስገቡበት የሚበራበት ሁሉ 4 ዓመት 5 ዓመት 6 ዓመት 7 ዓመት ፏ አብሎ እንደ አዲስ አበባ ከተማውን የሚያበራውን ከየት ነው የገዛችሁት ብለን ስንጠይቅ ሁሉም እቅጩን ነግረውናል። እሺ ጠቅለል አድርጌ ሐሳቤን ለመግለጽ እኛ ያቀረብነው ዕቃ እጅግ በጣም ጥራቱን የጠበቀ ነው። ችግሩ ያጠቃቀም ችግር ስለሆነ በዚህ ልከሰስ አይገባም። ጥሩ እንግዲህ ያው ፍርድ ቤቱ የግራ ቀኛችሁን ክርክር አዳምጧል። በጉዳዩ ላይ ከሳሽ ቀርበው የሶላር ኢነርጂ በውሉ መሰረት የተገለጸው ጥራት ያለው ነው ወይስ አይደለም? ከሳሽ ያቀረበው የሶላር ኢነርጂ ብልሽት ካጠቃቀም ችግር ነው ወይንስ ከእቃው ችግር ነው? ተከሳሽ የሶላር ኢነርጂውን ዋጋ ለተከሳሽ ሊመልስ ይገባል ወይስ አይገባም የሚለውን በተመለከተ ፍርድ ቤቱ ትዕዛዝ ሰጥቷል። በትዕዛዙ መሰረት ገለልተኛ የሆነ ወገን የባለሙያ ምስክርነት ስለሚያስፈልግ ግራ ቀኛችሁ ባላችሁበት በቦታው ብልሽቱን ሄዶ አይቶ ሙያዊ አስተያየት እንዲሰጠን ለባለሙያ ትዕዛዝ ሰጥተናል። ውጤቱን ለመጠባበቅ ተለዋጭ ቀጠሮ ይዘናል። የዕለቱ ስራ በዚህ ተጠናቋል። እንደምን ዋላችሁ። ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል። ከሳሽ እናያለን ገና የሴቶች ማህበር የማህበሩ ተወካይ እናትነሽ ለሁሉና አለምነሽ ሙሉ ተከሳሽ ሁሉ ቀን የሶላር ኢነርጂ አቅራቢ የድርጅቱ ባለቤት አቶ ኤልያስ ተገኝ። ጥሩ ያው መዝገቡ ለዛሬ የተቀጠረው ባለሙያ በቦታው ድረስ ሄዶ አይቶ የባለሙያ አስተያየት ለመቀበል ነው። ባለሙያው ቀርበዋል? አዎ ቀርበዋል። ጥሩ እስቲ ባለሙያው ይግቡ። ሙሉ ስሞትንና አድራሻዎትን ይገሩኝ። ኢንጂነር ታከለ ቢራራ እባላለሁ። እድሜ 38 ሲሆን የምኖርበት አድራሻ አዲስ አበባ ቦሌ ክፍለ ከተማ ውስጥ ነው የምኖረው። የኢትዮጵያ የሶላር ኢነርጂ ልማት ማህበር የኢነርጂ ቢሮ ባለሙያ ነኝ። ጥሩ አቶ ታከለ ያው በፍርድ ቤቱ ትዕዛዝ መሰረት በቦታው ተገኝተው ያዩትን የሙያዊ አስተያየት ሪፖርቶትን እስቲ ግለጹልን። አመሰግናለሁ። እንደ ባለሙያ ሄጄ ነገሮቹን ለማጣራት ሞክሬ ነበረ። የመጀመሪያው የችግሩ መፍትሄ ብዬ ያየሁት ነገር ምንድነው? ሲመሰረት የዲዛይን ካፓሲቲው ኢትስ ቬሪ ሎ እና ለ40 አባወራ የሚሆን አይደለም። ከ10 እና ከ10 በታች ለሆኑ አባወራዎች ብቻ ሊጠቀምበት የሚችሉት ሲሆን ሁሉም ላይ የዲዛይን ካፓሲቲ ችግር አይቼባቸዋለሁ። የዲዛይን ካፓሲቲ ችግር ማለት ያብራራው። ያ ማለት ማስጠቀም የሚችለውና እቃው ላይ ማስጠቀም ይቻላል ተብሎ የተጻፈው መካከል ትልቅ ልዩነት አለው። ስለዚህ የሶላሩ ኃይልና የሚጠቀመው ህብረተሰብ ዳዝ ኖት ማች። በዚህ ላይ የሶስተኛ ወገን የጥራት ማረጋገጫ ሰርተፊኬት እንዳላቸው ለማረጋገጥ ሞክሬ ነበር።
ግን ምንም ያገኘሁት ዶክመንት የለም። ይህም ማንኛውም አስመጪ የሶላር እቃዎችን ወደ ሀገር ውስጥ ሲያስገባ በጉምሩክ በኩል ሊያቀርብ የሚገባው የጥራት ማረጋገጫ ሰርተፍኬት ሊኖረው ይገባል። ችግሩ በአጠቃላይ የእቃው ጥራት ላይ ሲሆን ተጠቃሚዎች ዋጋውን ብቻ ሳይሆን የሶላር ኢነርጂውንም ጥራት በጊዜ ወቅት ማየት ይኖርባቸዋል። ከተተከለም በኋላ አቅራቢው ሊሰጥ ስለሚችለው የድህረ ሽያጭ አገልግሎት በደንብ ማወቅና መጠየቅ ይገባቸዋል። ድጋፍ ካስፈልጋቸው ከኢትዮጵያ ሶላር ኢነርጂ ልማት ማህበር በኩል ማግኘት የሚችሉ ስለሆነ ቢጠቀሙበት እላለሁ። ጥራቱን የጠበቁ እቃዎችን የሚያቀርቡ ብዙ አቅራቢዎች በገበያ ላይ ስላሉ ገዢዎች ጥንቃቄ ቢያደርጉ ነው የምመክረው። ስለዚህ ይሰጣል የተባለውን ኃይል ሙሉ ለሙሉ መስጠት አይችልም ማለት ነው። በትክክል መልሶ ተጠግኖ እንደ አዲስ አገልግሎት ሊሰጥ አይችልም። የኔ አስተያየት የሚሆነው 40ዎቹም የሶላር ኢነርጂ እቃዎች ሙሉ ለሙሉ ጥራቱን በጠበቀ ቢቀየር የሚል ነው። ጥሩ እንግዲህ በቦታው ተገኝተው ሙያዊ አስተያየቱን ለፍርድ ቤቱ በፍርድ ቤቱ ትዕዛዝ መሰረት ስለሰጡ እናመሰግናለን። መሄድ ይችላሉ። እሺ፣ አመሰግናለሁ ፍርድ ቤት። ጥሩ እንግዲህ ፍርድ ቤቱ የባለሙያ አስተያየት ተቀብሏል። መዝገቡ መርምሮ ውሳኔ ለመስጠት ተለዋጭ ቀጠሮ ሰጥቷል። የዕለቱ ስራ በዚህ ተጠናቋል። በገና ጨዋታ ዮሃ ሲናበል ዮሃ ሲናገና እንደምን ዋላችሁ። ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል። ከሳሽ እናያለን ገና የሴቶች ማህበር የማህበሩ ተወካይ እናትነሽ ለሁሉና አለምነሽ ሙሉ፣ ተከሳሽ ሁሉ ቀን የሶላር ኢነርጂ አቅራቢ የድርጅቱ ባለቤት አቶ ኤልያስ ተገኝ። አቤት ቀርባቸዋል። ጥሩ እንግዲህ ያው መዝገቡ ለዛሬ የተቀጠረው መዝገቡ መርምሮ ውሳኔ ለመስጠት ነው። ተመርምሮ ውሳኔ ተሰጥቷል። ውሳኔውን አነብላችኋለሁ። ፍርድ ቤቱ በያዘው ጭብጥ ከሳሾች ከተከሳሽ ላይ የገዙት የሶላር ኢነርጂ ጥራቱን የጠበቀ ነው ወይንስ አይደለም? አይደለም ከተባለ የሶላር ኢነርጂውን በአዲስ መተካት ይኖርባቸዋል ወይስ አይኖርባቸውም የሚለውን በመያዝ መዝገቡን መርምሯል። እንደመረመርነውም ተከሳሽ ከከሳሾች ጋር ለመብራትና ለቻርጅ ማድረጊያ አገልግሎት የሚውል 40 ለሚሆኑ የሴት ማህበር ባሉበት የሶላር ኢነርጂ ጥራቱን የጠበቀ መሆኑን፣ ከተበላሸ የሚጠገን ወይም በአዲስ የሚተካ መሆኑን፣ የአገልግሎቱ የዋስትና የ2 ዓመት መሆኑን ገልጾ ለተከሳሾች በማቅረብ ሸጧል። ከተሸጠም በኋላ እንደውሉ አገልግሎት ላይ አልዋለም። በዚሁ ምክንያት የሶላር ኢነርጂው ባለመስራቱ እቃው እንዲጠገን ወይንም በአዲስ እንዲተጋ ቢጠየቁም አንዴ ጥገና ተደርጓል፣ ሁለተኛ ጊዜ ላስተካክል አልችልም በማለት ተከራክረዋል። ፍርድ ቤቱም ባለሙያ ያስቀርበው ብልሽቱ ሊስተካከል የማይችልና ጥራቱን ያልጠበቀ መሆኑን አረጋግጧል። በፍትሐብሔር ሕግ ቁጥር 2266 ሽያጭ ማለት ሻጭ የሆነው አንድ ወገን ገዢ ለሆነው ሌላ ወገን ዋጋውን በገንዘብ የተወሰነውን ግዴታ በገባበት መሰረት ሊያስረክብ እና ሀብትነቱንም ሊያስተላልፍ የሚገደድበት ውል እንደሆነ ይደነግጋል። በዚሁ ሕግ አንቀጽ 2287 ሻጩ ያስረከበው ነገር እንደ ውሉ ትክክል ለመሆኑና ጉድለት የሌለበት ለመሆኑ ለገዢው መድን ወይም ኃላፊ መሆን እንዳለበትም ይደነግጋል። ስለሆነም የተሸጠው ሶላር ጥራቱን ያልጠበቀ ከሆነ በፍትሐብሔር ሕግ ቁጥር 2290 መሰረት እቃውን በአዲስ እንዲተካ ወይም የጎደለውን እንዲሞላ ለመጠየቅ እንደሚቻል ተደንግጓል። ተከሳሽ በገቡት የዋስትና ግዴታ መሰረት ይህንን እንዲያደርጉ ተጠይቀው ፈቃደኛ ስላልሆኑ ተከሳሽ ለከሳሾች የሶላር ኢነርጂ የከፈሉትን ገንዘብ ብር 675 ሺህ ብር፣ ወጪና ኪሳራ 50 ሺህ ብር፣ በአጠቃላይ 725 ሺህ ብር ይክፈሉ በማለት ፍርድ ቤቱ ውሳኔ ሰጥቷል። ይግባኝ መብት ነው። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። የዕለቱ ስራ በዚሁ ተጠናቋል። አሲናበል በገና ጨዋታ ዮሃ አሲናበል ዮሃ አሲናገናይ። ከዛሬ ችሎት ብዙ ትምህርት ተምረናል። በተለይ እንደ ድርጅት የምናመርታቸው እቃዎች ጥራታቸውን የጠበቁና ለተገልጋዩ በቂ የሆነ አገልግሎት መስጠት መቻል እንዳለባቸው ተምረናል። ይህ ሳይሆን ቢቀር ግን ያው መልሰው እኛን ዋጋ እንደሚያስከፍሉም በተለይ ደግሞ አሁን ችሎት ላይ ቀርበው የተናገሩ ሰዎች ከገጠር አካባቢ የመጡና ያለ የሌለ አቅማቸውን ተጠቅመው ቁሱን የገዙ ናቸውና ይሄም ሳይሰራላቸው በመቅረቱ እጅግ በጣም አዝኛለሁ፣ ተሰምቶኛል። ከዚህ በኋላ እንደዚህ አይነት ስህተት ላለመሳሳት ያው ትምህርት ወስጃለሁ ማለት ነው። ከዚህ በተጨማሪ የዋስትና የ2 ዓመት ዋስትና በውል ተፈራርመናል። ስለዚህ ቁሱ ለ2 ዓመት ሳያገለግል ከቀረ ያው ዋስትናውን መሰረት በማድረግ እቃውን መጠገን እንዲሁም ደግሞ መተካት ከኛ ከድርጅቶች ይጠበቃል ማለት ነው። እንዳጠቃላይ ድርጅቶች እቃዎችን በሚያመርቱበት ሰዓት
ጥራት የጎደለው መሆን የለበትም፣ ተገቢውን አገልግሎት መስጠት መቻል አለባቸው የሚለውን ትምህርት ወስደናል። አመሰግናለሁ። እኛ ዛሬ በጣም ደስ ብሎናል። ለከተማም ለገጠርም ህጉ ትክክል ለሁሉም ሰው እኩል መሆኑን አይተናልና እኛን አክብሮ ደግሞ ፍርድ ቤቱ ባለሙያ እዛ ቦታው ድረስ ልኮልን አይቶ በሰጠን ውሳኔ በጣም ተደስተናል። ገና እኛ ሀገራችን ስንገባ እኛ ብቻ አይደለንም፣ የማህበሩ አባል በሙሉ እንዴት እንደሚደሰት ፍትህ አግኝተናል፣ ተደስተናል። ህግን ላወጣ አምላክ እንደው ክብር እንደው ያበጣው ሰው ክብር ይስጠው። እውነት እኛ ገጠሪዎች ናቸው አረጉማ እዚያ አይደርሱም ብሎን እግዚአብሔር ደግሞ ረድቶን ይኸውና ፍትህ አግኝተን ደስታ ይዘን ለእህቶቻችን ሁሉ ለማህበሩ አባላት እንድንገባ ስላረገን ደስ ብሎናል። እግዚአብሔርን እኔ ደስ ብሎኛል። ነገም የኛ ልጆች ተምረው እዚህ ቦታ ላይ እንዲቀመጡ አገር እንዲያገለግሉ ያርግልን። ሀገራችን ሰላም ይሁን። አሜን። በድጋሚ እንኳን አደረሳችሁ። ችሎቱን እንደተመለከታችሁት ነው። ማንኛውም በሻጭና በገዢ መካከል የሚደረጉ የሽያጭ ውሎች በሚከናወንበት ጊዜ በውሉ ላይ ካለው ካልተመሳሰለ፣ የተሸጠው ዕቃ እንደ ውሉ ትክክል ካልሆነ ወይም የሚተካ የሚቀየር ካልሆነ ሻጭ የተባለውን ማንኛውም በሻጭና በገዢ መካከል የሚደረጉ የሽያጭ ውሎች በሚከናወኑበት ጊዜ በውሉ ላይ ባለው ካልተመሳሰለ፣ የተሸጠው ዕቃ እንደ ውሉ ትክክል ካልሆነ ወይም የሚተካ የሚቀየር ካልሆነ ሻጭ የተባለው ወገን ገዢ ባሳወቀውና ህጉ ባስቀመጠው ጊዜ ሊያስተካክል እንደሚገባ ህግ ያስገድዳል። የገዛውን አካል ብቻ መሰረት በማድረግ ራቱን ያልጠበቀ እንደ ውሉ ትክክለኛ ባልሆነ መንገድ ሽያጭ ካልተከናወነና ሰዎቹ ስለመብትና ግዴታቸው አያውቁም በማለት በማሳሳት የሚደረጉ ሽያጮች በሻጭ በኩል ካልተገባ ወጪና ኪሳራ እንዲሁም በህግም ኃላፊነትን ሊያስከትል እንደሚችል አውቀን ጥንቃቄ ልናደርግ ይገባል የሚለው የዕለቱ መልእክቴ ነው። ውድ ተመልካቾች እንዲቀርብላችሁ የምትፈልጉት የህግ ጉዳይ ካለ እንደተለመደው በኮሜንት አሳውቁኝ። በድጋሚ መልካም በዓል ይሁንላችሁ። ከቀሪ ዝግጅቶቻችን ጋር አብራችሁን ቆዩ። መልካም በዓል ይሁንላችሁ።